አርእስተ ዜና ቤተክርስቲያን በአጥቢያ ሲተከል የምዕመናን ቁጥር ያማከለ ሊሆን እንደሚገባ ተጠቆመ። ብፁዕ አቡነ ዳንኤል የአብነት ተማሪዎች በልዩ ልዩ ትምህርቶች ራሳቸውን በማሳደግ ቅድስት ቤተክርስቲያን ማገልገል ይገባቸዋል ሲሉ አሳሰቡ። መቄዶንያ የበጎ አድራጎት ማህበር ከመጋቢት 6 ቀን ጀምሮ የገቢ ማሰባሰቢያ መርሃ ግብር እንደሚያካሂድ አሳወቀ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብሬያችሁ ቆይታ ማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ቤተክርስቲያን በአጥቢያ ሲተከል የምዕመናን ቁጥር ያማከለ ሊሆን እንደሚገባ ተጠቆመ። ይህም የተባለው በአንዳንድ አካባቢዎች የሚስተዋለው የቤተክርስቲያን አተካከል ከመሰረታዊ ዓላማ እያፈነገጠ መምጣቱን ተከትሎ ነው። ተመስገን ፈቃዱ ተጨማሪ ዘገባ አለው። ህንጻ ቤተክርስቲያን መሰረተ ቃሉ ቤቴ የጸሎት ቤት ይባላል የሚለው ሲሆን ምእመናን ስለ ኃጢአታቸው የሚናዘዙበት በማስቀደስ ሥጋው ደሙ የሚቀበሉበት ንጹህ የሆነ የእግዚአብሔር ቃል ካህናት የሚያስተምሩባት ናት። ይሁንም እንጂ በአንዳንድ አጥቢያ ቤተ ክርስቲያናት የምእመናን ቁጥር ያላማከሉና ከመንፈሳዊ ዓላማቸው ያፈነገጡ መሆናቸውን ቀሲስ ብሩህ ተስፋ ስዩም ይናገራሉ። አሁን እየተከፈተ ያለው እየተተከሉ ያሉ አብያተ ክርስቲያናት እንዴት ነው ብለን ብናይ በጣም የሚያሳዝን ነው። ከሐዋርያት ሥርዓት ይወጣ ነው። አንደኛ ትውፊት ሐዋርያትን የጠበቀ አይደለም ሐዋርያትን የቆዩትን አባቶቻችን ኢትዮጵያውያን ነገስታቱንም ካህናቱንም የጠበቀ የነሱም እንኳን የጠበቀ አይደለም። ለምን ነው ያልጠበቀው ካልን አሁን የሚተከሉት አብያተ ክርስቲያናት በ500 ሜትር ርቀት ቤተክርስቲያናት አሉ። አብያተ ክርስቲያናት ተተክለዋል። አንዳንዴ ደግሞ በታክሲ እንኳን ሄደ ማትደርስበት ቦታ ምንም ቤተክርስቲያን የሌለበት ያለ የሚከፈተው ህንጻው ወይም ቤተክርስቲያኑ ሲተከል በማፈቃድ ነው። ምዕመናን ጠይቀው ሳይሆን በግለሰቦቹ ተነሳሽነት አለቃ ለመሆን በሚፈልጉ ሰዎች የደብረ አስተዳዳሪ ለመሆን ዘመዶቻቸውን ለመቅጠር በሚፈልጉ ሰዎች ይተከላል። ከተተከለ በኋላ ምዕመናን አምጡ አሟሉ ይባላል። ምዕመናን ራሳቸው ማሟላት ሲገባቸው ሰው በተተከለውን እንዲያሟሉ ይገደዳሉ ማለት ነው። ስለዚህ ይሄ በፍጹም ከስርዓት ይወጣ ነው። ይህም በረከትን ከማሳጣት ጀምሮ ያለውን ተጽዕኖ አክለው ገልጸዋል። ቤተክርስቲያን ማለት የክርስቲያን ቤት ማለት ብቻ አይደለም፣ የክርስቶስ ቤት ማለት ነው። ከክርስቶስ ቤት ደግሞ የሚሰበሰቡ ቅዱሳን አሉ። ከመላእክት ጀምሮ ስጋና ደሙ ሲፈተት ቅዳሴ ሲቀደስ ከመላእክት ጀምሮ ይመጣሉ። የደከመው እንኳን ስውር አባቶች ስውራን አባቶቻችን እንደኛም ደግሞ ሰዎች ሆነው የሚመላለሱ አሉ። ክሱታን ነፍሳተ ጻድቃን እነዚህ የመሳሰሉት ይከቧታል ቤተክርስቲያን ጽዮንን ክበቧት እንደተባለ ማለት ነው። እና እነዚህን ሁሉ ማሳረፍ አንችልም ማለት ነው። በራሳችን ፈቃድ ምን መሰረተው ከሆነ ቤተክርስቲያኑ እነዚህ ሁሉም ልናስጠጋቸው አንችልም። እነዚህ ካልተጠጉ ደግሞ የበረከት ምንጭ አይሆንም ማለት ነው። ይህንንም ከወረዳ ቤተ ክህነት ጀምሮ በተጠና መንገድ ማስተካከል ይገባል በማለት መልእክታቸውን አስተላልፈዋል። የወረዳ ቤተ ክህነቶች ላይ የክፍለ ከተማው በደንብ ሊያጠና ይገባል። የህዝቡ ጉዳይ መጠናት አለበት። የቦታው ምቹነትን መጠናት አለበት። ቦታው ሐዋርያዊት ቦታ ናት ወይ? ትውፊቱን የጠበቀ ነው ወይ? በትክክል ለቤተ ክርስቲያን ያማከለ ቤተ ክርስቲያን መተከል ያለበት ቦታ ላይ ነው ቤተ ክርስቲያኑ እየተቀመጡ ያሉ። ሀገረ ስብከቱ እየተከታተለው ማሰራት አለበት። ከዚህ አንፃር ነውና የህዝብ ቁጥሩን ብንመለከት ያው ያማከለ አይደለም። ብዙ ህዝብ ያለበት ላይ ቤተ ክርስቲያን የለም። በጣም ጥቂት ያሉበት ደግሞ 2-3 ታያለ ማለት ነው። የመቄዶንያ የበጎ አድራጎት ማህበር ከመጋቢት 6 ቀን ጀምሮ የገቢ ማሰባሰቢያ መርሃ ግብር እንደሚያካሂድ አስታወቀ። በሚገኘው ገቢም የተጀመሩ ፕሮጀክቶችን በማጠናቀቅ ወደ ስራ ለማስገባት እንደታቀደም ተገልጿል። ዲያቆን ኤርሚያስ ደባሱ በተለያዩ ምክንያቶች ራሳቸውን መርዳት የማይችሉ አረጋውያንና የአእምሮ ህሙማን እንዲሁም ልዩ ልዩ ጉዳት የደረሰባቸው ከ9000 በላይ ወገኖችን በመርዳት ላይ ይገኛል። መቄዶንያ እስከ 9000 በላይ የሆነ ነው። 56 ከተሞች ላይ ያሉት መቄዶንያ በጣም በየወሩ አንዳንድ ከተማ ላይ ስራ እየተከፈተ ነው። በጣም እየተስፋፋ ነው መቄዶንያ በነገራችን። ስለዚህ ሰዎች ሰርግ፣ ልደት በየሁሉም ከተሞች ላይ ማድረግ ይቻላል። ስልክ ቁጥራችን 0943 2020 ነው ወይ ደግሞ ሁሉም 0979 7979 እየደወሉ ፕሮግራም ማስያዝ ይቻላል። ትርፍ ልብሶች ማድረግ ማህበሮች ደግሞ አሁን ባለፈው ፕሮግራም ላይ
ውጭ ሀገርም እዚህም ያሉ የተለያዩ ማህበሮች፣ ቤተክርስቲያኖች እንደ ቤተክርስቲያን እየሰጡ ነበር። በተለይ ዲያስፖራ ውጭ ሀገር ያሉ ቤተክርስቲያኖች አዲስ አበባ ነው ብዙ ሀገር አድባራት አሏል። እነሱም እንደ ቤተክርስቲያን እያስተባበሩ ሰውን ፕሮግራሙ እንዳይመንገር ከህዝቡ እየሰበሰቡ መስጠት ይችላል። 2-3 ቤተክርስቲያኖች ሰጥተዋል አዲስ አበባ ራሱ። በ56 ከተሞች ቅርንጫፍ ከፍቶ እየሰራ የሚገኘው በጎ አድራጎት ማህበሩ በቀን ከ3 ሚሊዮን ብር በላይ ወጪ እንደሚያደርግ ይታወቃል። በቀጣይም ተጨማሪ ከ8 በላይ የሚሆኑ ከተሞች ላይ ቅርንጫፉን በማስፋፋት አረጋውያንና የአእምሮ ህሙማንን ለመርዳት በዝግጅት ላይ የሚገኘው ማህበሩ የፊታችን መጋቢት 6 ቀን ጀምሮ የገቢ ማሰባሰቢያ መርሃ ግብር ሊያካሄድ መሆኑንም አሳውቋል። መንገዳችን ላይ መቄዶንያ ወጪው በጣም ብዙ ነው። አሁን በቀን 3 ሚሊዮን ስንል ሰው ሊረዳው የሚገባው አሁን 3300 ምናምን ዳይፐር ተጠቃሚ ያለ ዳይፐር ብቻ ከ1 ሚሊዮን በላይ ነው በቀን የምናወጣው። ስለዚህ ወጪው በጣም ብዙ ነው። ቶሎ ቶሎ ሐኪም ቤት ይሄዳሉ እንደዚህ ነውና በቀን ያለ ምንም ቋሚ ገቢ ከ3 ሚሊዮን በላይ ማውጣት መቼስ ከባድ ነው። ስለዚህ ሰዎች መሳተፍ አለባቸው ማለት የሚችሉት መጎብኘት በማስተባበር አሁን ባለፈው ሰዎች ትዝ ይለኛል እና ሰዎች ከአካባቢያቸው ምናምን እያስተባበሩ ይረዱ ነበሩ። ይሄም ይቻላል። ይሄን መሰለ ማለት ማህበረ ቅዱሳን በተደጋጋሚ ለሚያደርግልን ድጋፍ በዚህ አጋጣሚ በጣም እናመሰግናለን። የሚካሄደው የገቢ ማሰባሰቢያ መርሃ ግብር 15 ወለሎች ያሉት የአረጋውያን መኖሪያና ዘመናዊ ሆስፒታልን ለማጠናቀቅና ወደ ስራ ለማስገባት ያለመ መሆኑም ተገልጿል። እንግዲህ ከዚህ በኋላ ምንድነው አንደኛ አዲስ አበባ ያለው ፎቅ ያልቃል። ከዛ ደግሞ ብዙ ቅርንጫፎች ግንባታ ያሉባቸው አሉ። አሁን ላሊበላ ፎቅ እየሰራ ነው። አርባ ምንጭ፣ ሻሸመኔ ብዙ ቦታዎች ህንጻዎች እየተገነቡ ነው። እነዚህም ያልቃሉ። እነዚህን ለመስራት አዲስ አበባውን ለመጨረስ ነው እንግዲህ የምንጠቀምበት ማለት ነው። እንግዲህ ዓላማችን ይሄን ፎቅ መጨረስ፣ ክልል ላይ የተጀመሩ ሌሎችንም ህንጻዎች መጨረስና አሁን ወደ 9,000 ሰዎች ነው ያሉት ወደ 20,000 ለማሳደግ ነው እንግዲህ እቅዳችን። ብፁዕ አቡነ ዳንኤል የአብነት ተማሪዎች በልዩ ልዩ ትምህርቶች ራሳቸውን በማሳደግ ቅድስት ቤተክርስቲያን ማገልገል ይገባቸዋል ሲሉ አሳሰቡ። ብፁዕነታቸው ይህንን ያሉት በአፋር ሀገረ ስብከት በርካታ የአብነት ተማሪዎች መመረቃቸውን ተከትሎ ነው። ተመስገን ፈቃዱ ተጨማሪ አለው። ማህበረ ቅዱሳን የአብነት ትምህርት ቤት ባልተስፋፋባቸው አካባቢዎች የአብነት ትምህርት ቤት ገንብቶ ከማስረከቡ በተጨማሪ በአብነት ትምህርት ቤቱ ለሚማሩ ደቀ መዛሙርት ሙሉ ወጫቸውን በመሸፈን የበኩሉን አስተዋጽኦ እየተወጣ ነው። ለአብነት ያህልም በአፋር ሀገረ ስብከት የአዋሽ አርባ ደብረ ሐራ ቅዱስ ሚካኤል ወአቡነ አረጋዊ ገዳም የብፁዕ አቡነ ዮናስ መታሰቢያ አዳሪ የአብነት ትምህርት ቤት ተጠቃሽ ሲሆን ላለፉት 2 ዓመታት ያስተማራቸውን 20 ደቀ መዛሙርት ማስመረቁን ዲያቆን ደረጀ ጋርደው ተናግረዋል። ይህ አብነት ትምህርት ቤት በሀገረ ስብከቱ ጥያቄ አቅራቢነትና ከፍተኛ ተነሳሽነት ሐምሌ 12 2013 ዓ.ም ግንባታው ተጀምሮ ሚያዝያ 29 2015 ዓ.ም ግንባታው ተጠናቆ ርክክብ ከተፈጸመ በኋላ ብዙም ሳይቆይ ሀገረ ስብከቱ 20 ደቀ መዛሙርትን በአዳሪ ከ10 በላይ ተማሪዎችን ደግሞ በተመላላሽነት ተቀብሎ ለ2 ዓመታት አስተምሮ በዛሬው ዕለት በብፁዕ አባታችን መልካም ፈቃድ ሲያስመርቅ ማህበረ ቅዱሳን ታላቅ ደስታ ይሰማዋል። ተመራቂ ደቀ መዛሙርት ማህበሩ ስላደረገላቸው አስተዋጽኦ አመስግነው በቀጣይ ትምህርታቸውን አጠናክረው እንደሚቀጥሉ ገልጸውልናል። እኔም ብቻ ሳይሆን ሁሉንም ምእመናንም ጭምር ያስደሰተ ተግባር ነው። እኛም ደግሞ በዚሁ በምንማረው በትምህርታችን በጥሩ ሁኔታ እንደምንቀጥል እንግዲህ ከእግዚአብሔር ፍቃድ ጋር ተስፋ አለን። ከዚህ በለጠም ደግሞ እኔ መቀጠል ስለምፈልግ ወደ ሌላ ሀገር ሄጄ መማር ስለምፈልግ ይሄንን ይዤ ነው ብዬ አልቀመጥም። ማህበረ ቅዱሳን ይሄን የመሰለ ትልቅ አብነት ትምህርት ቤት ከፍተው በደብራችን ያሉት አስተዳደሮች እንትኖች ይሄንን እድል መጠቀም አለብን ብለው ወደዚህ ቦታ ልከውን ይሄንን የመሰለ ዕውቀትን እንዲሸምት ደርተውናልና እግዚአብሔር ይስጥልን። የአፋር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዳንኤል አሁን የተሰጣችሁን ኃላፊነት በመውሰድ ትምህርታችሁንን በማጠናከር ቅድስት ቤተ ክርስቲያንን ማገልገል ይገባችኋል ሲሉ ለተመራቂ ደቀ መዛሙርት አባታዊ መልእክት አስተላልፈዋል። ከዚህ ከወጣችሁ በኋላ ብዙ ችግር ሊገጥማችሁ ይችላል። ያንን ችግር ደግሞ ይህንን እያስታወሳችሁ ዛሬ በዚህ መድረክ ላይ የተሰጣችሁን ኃላፊነት አደራ ተቀብላችሁ እያስታወሳችሁ እንድትኖሩ ነው። ማህበረ ቅዱሳን ያው እንደሚታወቀው በየቦታው እርዳታ ያደርጋል። በዚህ ቦታ ደግሞ ይህንን ትምህርት ቤት ገንብቶ አስረክቦ በተጨማሪም ለደቀ መዛሙርቱ ድጋፍ እያደረገልን ስለሆነ የማህበረ ቅዱሳን
ማዕከሉንም እናመሰግናለን። ትራውማ ምንድን ነው? ለትራውማ የሚያጋልጡ ነገሮችና የሚያስከትሉ ስነልቦናዊ ጫናን በተመለከተ ሀብቴ ብርሃኑ ከዘርፉ ባለሙያ ጋር ቆይታ አድርጓል። እሱን ተከታትለን ተመልሰን እንገናኝ። ትራውማ በአካል በአእምሮ ወይም በስሜት ላይ የሚደርስ ከፍተኛ ድንገተኛ ጉዳት ወይም አስደንጋጭ ክስተት መሆኑን የዘርፉ ባለሙያዎች ያብራራሉ። ይህም እንደ አደጋ፣ ጥቃት፣ ጦርነት ወይም የቅርብ ሰው ማጣት ያሉ ከባድ ልምዶችን ተከትሎ የሚመጣ መሆኑን የስነ ልቡና ባለሙያው ረዴት ፈቃዱ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። አሁን በዓለማችን ላይ በየቦታው የምናያቸው ሀገራችንን ጨምሮ መፈናቀል፣ የቤተሰብ መበተን፣ ሞት እነዚህ ነገሮች የንብረት መውደም ያስከትላሉ። ጦርነትና ግጭት፣ ድንገተኛ አደጋዎች፣ ከዛ ጥቃት፣ ጾታዊ ጥቃት፣ አካላዊ ጥቃት በህፃንነትም ቢሆን ወይም ካደግን በኋላ የሚከሰቱ ለምሳሌ አስገድዶ መደፈር እንዲህ አይነት ጥቃቶች ለትራውማ ያጋልጣሉ። ከዛ ባለፈ ደግሞ የድንገተኛ ሞት፣ ቤተሰብ ውስጥ ከባድ የሆነ ጭቅጭቅ፣ ንትርክ ወይም ብጥብጥ ባለበት ቤተሰብ ውስጥ ማደግ እነዚህ ለትራውማ ያጋልጡናል ማለት ነው። የስነ ልቡና ባለሙያው አክለውም ከፍተኛ የጭንቀት የፍርሃትና የስሜት ቀውስን የሚያስከትል መሆኑንም አንስተዋል። ከፍተኛ ፍርሃት፣ ድንጋጤ፣ ጭንቀት፣ ተስፋ መቁረጥ፣ ራስን ለማጥፋት ማሰብ፣ መሞከር እንዲህ አይነት ነገሮች ስነ ልቦናዊ ቀውሶቹ ናቸው የሚያስከትላቸው። ከዛ በተጨማሪ እንግዲህ ኮግኒቲቭ የምንለው ወይም አእምሮዊ ወይም ከአስተሳሰብ ጋር የተገናኘው ጫና የማሰላሰል አቅማችን መቀነስ፣ የማስታወስ አቅማችን መቀነስ፣ ትኩረት የመሰብሰብ ችግር እነዚህ አይነት ችግሮች ያመጣል። ከዛ በተጨማሪ ደግሞ ጠባያዊ የምንለው አለ። ራስን ከሰዎች ማግለል፣ ብቸኝነት መምረጥ፣ ለምሳሌ አስገድደው የተደፈሩ ሴቶች ከሆኑ ወንዶችን መሸሽ፣ ወንዶችን መፍራት። ከዛ በተጨማሪ አካላዊ ለውጦችም አሉት። ለምሳሌ እንደ ራስ ምታት፣ የጀርባ ህመም፣ ከጭንቀት ጋር ተያይዞ የሚከሰቱ የጨጓራ ህመም። በዚህ ተጽዕኖ ውስጥ የሚገኙ ምዕመናን ልዩ ልዩ ህክምናዎች መኖራቸውን አንስተው የመፍትሄ ሀሳባቸውን አጋርተውናል። ህክምናው ሁለት አይነት ነው። የመጀመሪያው ሳይኮቴራፒ ይባላል። የንግግር ህክምና የምንለው ነው። የተለያዩ አይነት የንግግር ህክምና አይነቶች አሉ። ለትራውማ ፎከስድ የሆኑ ቴራፒዎች አሉ። ትራውማ ላይ በደንብ ትራውማን ለማከብ ተብለው የተሰሩ ለምሳሌ ኮግኒቲቭ ፕሮሰሲንግ ቴራፒ፣ ኮግኒቲቭ ቢሄቪየራል ቴራፒ ብዙ አይነት ቴራፒዎች ናቸው ያሉት እና እነዛን ቴራፒዎች ወደ ስነ ልቦና ባለሙያ ወደ ክሊኒካል ሳይኮሎጂስት ሄዶ መታከም ይቻላል። አንዳንድ ቀውሶቹ ከፍ ያሉና እንቅልፍ የማያስተኙ እና በጣም ከባድ የሆነ ውጥረት ላይ ከደረሱ ደግሞ አብረው የሚታዘዙ መድኃኒቶች አሉ ማለት ነው። እነዚህ መድኃኒቶች ደግሞ በሳይካትሪስት አማካኝነት ሊታዘዙ ይችላሉ። ይሄ አንዱ ህክምና መንገድ ነው ማለት ነው። ወደ ሰዎች መጠጋት፣ ለሚያግዙን ሰዎች ሀሳባችንን ማካፈል፣ ሰዎች በዙሪያችን እንዲረዱን ፍቃደኛ መሆን ይሄ ያስፈልጋል። በመንፈሳዊ ህይወታችን መበርታት። ተመልካቾቻችን ለዕለቱ የያዝነው አብይ ዜና በመቀጠል ላይ ይገኛል። ማናቸውም ተቋማትና ግለሰቦች በሀገር አቀፍ በጎ አድራጎት ስራዎች ላይ በንቃት መሳተፍ እንደሚገባቸው ተገለጸ። ይህም በሀገሪቱ ላይ የሚስተዋለውን ማህበራዊ ቀውስ ለመቀነስ የላቀ ሚና እንዳለው ተጠቅሷል። ዲያቆን ኤርሚያስ ደባሱ በተቋምም ይሁን በግለሰብ ደረጃ በተለያዩ አጋጣሚዎች የእያንዳንዳችንን እርዳታ የሚሹ ወገኖች ስለመኖራቸው መገመት አያዳግትም። ይህም በመሆኑ በሀገር አቀፍ ደረጃ በበጎ አድራጎት ስራዎች ላይ መሳተፍ እንደሚገባ ተጠቁሟል። በጣም የተጎዱ ሰዎችን ስናይ 10 ሳንቲም ሰጥተን የጽድቅ መንገድን መፈለጋችን ብዙም የሚያስኬደን አይመስለኝም። በአንድ ማዕከል ውስጥ ሆነው ግን ሰዎች ትርጉም ባለው መልክ የሚማሩበትን ከህመማቸው የሚፈወሱበትን የምክር አገልግሎት የሚያገኙበትን አካላዊ ጽዳታቸውን የሚጠብቁበትና አእምሯዊ ብልጽግናቸውን የሚጠብቁበትን መንገድ አርቀን ብናስብ፣ ዘለቄታውን ብናስብ የበለጠ ስለምንጠቀም በጎዳና ላይ ልንረዳ የምንሞክረው ነገር ለብዙ ዓመታት አድርገነው ውጤት ያላመጣ ስለሆነ በማዕከል እንደዚህ ለመርዳት ማሰባችን የሀገራችንን ክብርና የሀገራችንን ስም የሚጠብቅ ስለሆነ በዚህ አቅጣጫ ብዙ እንድናስብ የበኩሌን መምከር እፈልጋለሁ። አመሰግናለሁ።
በህይወቱ ጣውረድ አቅማቸው የደከመ አረጋውያንን በልዩ ልዩ ጉዳቶች የአልጋ ቁራኛ የሆኑ ህሙማንን ከሚረዱ የበጎ አድራጎት ማህበራት ውስጥም አንዱ መቄዶንያ ሲሆን በሀገሪቱ ላይ የሚስተዋለውን ማህበራዊ ቀውስ ለመቀነስ የበኩሉን አስተዋጽኦ እያበረከተ እንደሚገኝም ተገልጿል። መቄዶንያ ገብተን መርዳት ማለት ራሳችንን መርዳት ነው። ሌላ ምንም እንትን የለውም። ግዴታችንም ነው። አባቶቻችን ናቸው፣ እህቶቻችን ናቸው፣ እናቶቻችን ናቸው። እነሱ ሰርተውልናል። እነሱ እኛን አሳድገውናል። እዚህ ጋር መርዳት የሚባለው ነገር ቢቆም ደስ ይለኛል። ግዴታችን እየተወጣን ነው አይደል እንዴ? ሁላችንም ልጆች ነን። ልጅ ደግሞ ሲያድግ ወላጁን መጦር ግዴታው ነው። በመጀመሪያ መቄዶንያ ላይ መሳተፍም መጠራትም መጋበዝም መመረጥ ነው ብዬ አስባለሁ። እውነት ለመናገር እዚህ ትልቅ የበጎ አድራጎት ማህበር ላይ መሳተፉ ከዛ ደግሞ እግዚአብሔር ሲፈቅድልህ ነው የምትሰጠውና ለመስጠት መሰጠት ያስፈልጋልና ይሄ የእግዚአብሔር ፍቃድ ነው። ሁላችንም እግዚአብሔር በሰጠን ሙያ ይህንን በጎ አድራጎት ድርጅት ወይም ማህበር መደገፍ ግዴታችን ነው ብዬ ነው የማስበው። እንደ ግዴታ እና እኛንን እድለኞች ብዬ ነው የማስበው። በመሆኑም መቄዶንያን ጨምሮ ከሌሎች በጎ አድራጎት ማህበራት ጋር በሀገር አቀፍ ደረጃ በትኩረት ሊሰራ እንደሚገባ ነው የተመላከተው። እንደዚህ አይነት ነገሮች ሲሰሩ ከሌሎች በጎ አድራጎት ድርጅቶች ጋር አንዱ ጋር ያለውን ሌላው ጋር የሌለውን ነገር ማቀናጀት ቢለመድ ጥሩ ነው። አንዳንዱ ጋር አንዳንድ ሪሶርስ በርከት ብሎ ሊገኝ ይችላል፣ ሌላው ጋር ደግሞ ሊያጥር ይችላል። ይሄ በአሰራር ውስጥ ያለ ነው። የኔ ከማለት ይልቅ እዛ ጋም የሚጎዳው ሰው ነው፣ እዚህ ጋም የሚጠቀመው ሰው ነው። ተደጋግፈን የጎደለበት ቦታ መሙላቱም አንዱ መንገድ እንደሆነ ብናስበው ጥሩ ነው ብዬ አስባለሁ። ጾም ከመንፈሳዊ ጠቀሜታው ባሻገር ለአካላዊና ስነ ልቦናዊ ጤና በርካታ በረከቶች እንዳሉት የዘርፉ ባለሙያ ተናገሩ። ለሰውነታችን በሽታን የመከላከል አቅምን የማሳደግ ድርሻውም ከፍተኛ መሆኑ ተመላክቷል። ሀብቴ ብርሃኑ ተጨማሪ አለው። እንደ ቅድስት ቤተ ክርስቲያን አስተምሮ መሰረት በአሁኑ ወቅት የአብይ ጾም እየተጾመ ይገኛል። ከዚህ ጉዳይ ጋር በተያያዘ ቤተ ክርስቲያን ስለ ጾም ያላትን አስተምሮና የሚያበረከተውን የጤና ጠቀሜታ በተመለከተ የዘርፉ ባለሙያዎች በወቅታዊ አምድ ላይ ቆይታ አድርገዋል። መምህር ተስፋ ማርያም ክንዴ በቆይታቸው በጾም ከስጋዊ ፍላጎት ወጥተን የተለያዩ መንፈሳዊ ልምምዶችን የምናጎለብትበት ነው ብለዋል። ጾም ስጋን ለነፍስ ማስገዛት ነው። ስጋን ለነፍስ የምናስገዛው ስንጾም ነው። ስጋ ሲደክም ማለት ነው። ቅዱስ ዳዊትም እንደተናገረው በመዝሙር 108 ላይ ጉልበቶች ስጋን በማጣት ደከሙ ይላል። ጾም ከመንፈሳዊነት በተጨማሪ ለአካላዊ ጤንነት ሚናው ጉልህ እንደሆነ የሳይንስ ጥናቶች እያመላከቱ ነው። ከዚህም አንጻር በርካታ አበርክቶች እንዳሉት ዶክተር ማህቶት ገላነው ተናግረዋል። ጥቅሞቹን በዋናነት ሜታቦሊክ ስዊች ሲካሄድ በዛን ጊዜ ነው ኮሌስትሮል መቀነስ የሚኖረው። ሊፒድ አጠቃላይ ትራይግላይሰራይድም ፋቲ አሲድም ይቀንሳል። ስኳርን ቋሚ ቁጥር እንዲያረግ ከፍ ዝቅ እንዳይል ቋሚ የሆነ ቁጥር እንዲሆን ያደርጋል። ከዛ በተጨማሪ ደግሞ ኢንሱሊን ሴንሲቲቪቲን ይጨምራል። ኢንሱሊን ሴንሲቲቪቲ ማለት በጥቂት ኢንሱሊን ሴላችን ግሉኮስን በቀላሉ እንዲጠቀም ይረዳዋል ማለት ነው። ብዙ ጊዜ ላቦራቶሪ ላይ ኢንፍላሜሽን መኖሩ የሚያመለክቱት ሞለኪውሎች ቀንሰው ይታያሉ በጾም ጊዜ። ስለዚህ ኢንፍላሜሽን ይቀንሳል ማለት የጉልበት ብግነት ካለ ወይም የአንጀት መቆጣት ካለ ወይም ደግሞ መልቲፕል ስክለሮሲስ የምንለው በጊዜ እርጅና የሚያመጣ የአንጎልና የህብለ ሰረሰር በሽታ ካለ እነዚህን ሁሉ ይቀንሳል። ስለዚህ ኢንፍላሜሽን ኮንትሮል በማድረግ እነዚህን ይቀንሳል። በአሁኑ ሰዓት ካንሰር አንዱ ከዘረመል ወይም ከአብሮ ከዘር ይልቅ በአመጋገብ የሚመጣ መሆኑ እየተጠና ነው። ስለዚህ አመጋገብን በማስተካከል መጀመሪያውኑ ወይም ጾምን በማዳበር መጀመሪያውኑ ካንሰር እንዳይከሰት ያደርጋል። በመጨረሻም እየተስተዋሉ ላሉ አካላዊም ሆነ ለስነ ልቡናዊ ችግሮች ጾም መፍትሄ መሆኑን በመረዳት መጾም እንደሚገባ መልእክታቸውን አስተላልፈዋል። እግዚአብሔር በስውር መጾም እንዳለብን፣ ለከንቱ ውዳሴ መጾም እንደሌለብን፣ ለታይታ መጾም እንደሌለብን፣ ሰው እንዲያየን ለዚህ ሁሉ መጾም እንደሌለብን እግዚአብሔር አምላክ በማቴዎስ ወንጌል ላይ አድርጎ በደንብ አስተምሮናል ማለት ነው። ሳይንሱ ፊቱን ወደ ጾም እንዳዞረ ሁሉ እኛም ፊታችን ወደ ጾም ብናዞር ብዙ መፍትሄ እናገኛለን ብዬ አስባለሁ። ልክ በአንድ ድንጋይ ሁለት ወፍ እንደሚሉት በዚህ በጾሙ የስጋም የነፍስም ጤንነት ልናገኝ ስለምንችል ፊታችን ወደ እሱ ብናዞር የተሻለ ነው። በአሁኑ ሰዓት ኦልሞስት ታይቶ ስኳር የለብህም የተባለ ሰው ብዙ አይኖርም።
ስኳር ያለበት ሰው ብዙ ነው። ግፊት ያለበት ሰው ብዙ ነው። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ በላትያኖስ ሰማዕት የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። ለጣዖት አልሰዋም ብሎ የኢየሱስ ክርስቶስን ስም ከፍ አድርጎ በንጉሥ ፊት መስክሮ ሰማዕትነትን የተቀበለ ቅዱስ ዜናው እንዲህ ይገለጣል። ቅዱስ በላትያኖስ ሰማዕት የሮሚ ሊቀ ጳጳስ የነበረው ብልህና አዋቂ የሆነ ታላቅ ተጋድሎን ተጋደለም። ቅዱስ በላትያኖስም በዛሬዋ ቀን ሰማዕትነትን ተቀበለም። ይህ ቅዱስ በላትያኖስም በሮሚ ሀገር ሊቀ ጵጵስና ተሾሞ በቅዱስ ጴጥሮስ ወንበር ላይም 12 ዓመታት በሰላም ኖረ። ለሕዝቡም የቀናች ሃይማኖት እያስተማራቸው ሳለ መነኮሱ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜም በእርሱ ፈንታ ነገሰ። በምእመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅም ብዙዎች ሰማዕትነትን ተቀበሉ። ብዙዎችም ለጣዖታት እንዲሰዉ አስገደዷቸው። ለጣዖታት ያልሰዉትንም ገደሏቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡም በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሡ በሰማ ጊዜ ወደ ሮሚ ሀገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበትም፣ አማልክቶቹንም ረገማቸው እንጂ። ንጉሡም በቁጣ 1 ዓመት ያህልም ጽኑ ስቃይን ካሰቃየው በኋላ አንገቱን ቆረጠው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለም። አምላከ ቅዱሳን ከሰማይቱ ረድኤት በረከት ያካፍለን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብራችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።